ቀዝቃዛ ሻወር በምንወስድበት ሰዓት ኖሬፒኔፍሪን፣ ኤፒኔፍሪን እና ዶፓሚን የተባሉ ንጥረ ነገሮች ከፍ ብለው ይመነጫሉ። ይህ በሚሆን ሰዓት የሰውነታችን ሜታቦሊዝም ወይም የምግብ ውህደት ስርዓት ይፋጠናል። ይህም በመሆኑ ምክንያት ሰውነታችን ቅባትን ያቀልጣል ማለት ነው። ስለዚህ ቀዝቃዛ ሻወር መውሰድ የሰውነት ክብደትን፣ ፋትን ለመቀነስ ይረዳል ማለት ነው። በተጨማሪም ቀዝቃዛ ሻወር መውሰድ ስትረስን ይቀንሳል። አንዛይቲ ወይም ደግሞ መጨናነቅን ዶፓሚኑ ስለሚመነጭ ዶፓሚን ደግሞ ያንን በተቃራኒው ስለሚያደርገው ጭንቀትን የመቀነስ ባህሪም አለው ማለት ነው። በተጨማሪም አለርት መሆን ወይም ደግሞ ትኩረታችን ከፍ ለማድረግም ይረዳናል ማለት ነው። ሌሎች ጥቅሞችም አሉት። በሞቀን ሰዓት በቀላሉ ቀዝቀዝ ለማድረግም ይረዳናል ማለት ነው። ብቸኛ ለስንፈተ ወሲብ በጥናት የተረጋገጠ በአሜሪካ የመድኃኒትና ቁጥጥር ባለስልጣን እውቅና የተሰጠው ወይም አፕሩቭድ የተደረገ ያለ ሐኪም ትዕዛዝ መወሰድ የሚችል መድኃኒት ኢሮግዞን በሚል ከዚህ ቀደም በሰራሁላችሁ ቪዲዮ ላይ በርካታ ሰዎች ጥያቄ ጠይቃችሁኛል። በዚህ ቪዲዮ ስለዚህ መድኃኒት የተነሱ ጥያቄዎችን አብራራለሁ ማለት ነው። የመጀመሪያው ይሄ መድኃኒት አጠቃቀሙ እንዴት ነው የሚል ነው። ውስጡ ላይ 4 ጄሎች ፓኮች አሉት። እንደዚህ ስትከፍቱት 4 ኢሮግዞን ጄሎች አሉ፣ ቲዩቦች አሉ። ይሄን ከፍታችሁ ከዛ እንደ ቴትራሳይክሊን ወደ ውስጥ ገልብጣችሁ ይሄን ስትወጉት ይወጣል ጄሉ። ያንን ጄል የብልት ጫፍ አለ አይደል? እሱ ላይ በመቀባት በ10 ደቂቃ እንደሚሰራ ነው ጥናቶች የሚያሳዩት። አጠቃቀሙም እንደዛ ነው። አንደኛው እሱ ነው። ሁለተኛ ይሄ ብቸኛው ኢሮግዞን የሚባለው ብቸኛው በጥናት የተረጋገጠ ለስንፈተ ወሲብ የሚቀባ ኢፌክቲቭ ውጤታማነቱ የተረጋገጠ መድኃኒት ነው ማለት ነው። እንደዚህ ስላችሁ ሁላችሁም ሰዎች ይሰራላችኋል እየሄዳችሁ ግዙ ማለት አይደለም። ይሄኛው በምንም መልኩ ስታንዳርድ በሐኪም የታዘዘ የስንፈተ ወሲብ መድኃኒትን አይተካም። ለምሳሌ የቪያግራን ያህል ጉልበት የለውም። ይሄ መድኃኒት ለማን ነው የሚሰራው የሚል ጥያቄ ይነሳል። ይሄ የሚሰራው ከዚህ በፊት ቪያግራና ዝርያዎቹ ታዳናፊል፣ ሲልደናፊል፣ ሌቪትራ ተመሳሳይ መድኃኒቶች ግን ያልወሰዱ የስንፈተ ወሲብ መጠኑ በጣም አነስተኛ፣ አንዳንዴ ጥሩ አንዳንዴ ትንሽ ጥንካሬ ያጣል ለምትሉ ወንዶች፣ ሌላ ተጨማሪ ምንም አይነት ህመም የሌለባችሁ፣ በተለይ ስኳር፣ ግፊት፣ ልብ ድካም እንደዚህ ከባባድ ያሉት ስንፈተ ወሲብ የተያዘ ስንፈተ ወሲብ ካላችሁ ይሄ መድኃኒት ውጤታማ አይደለም ማለት ነው። ይሄ መድኃኒት የሚሰራው በዋናነት እድሜያችሁ ከ40 በታች ለሆናችሁ፣ ይሄ ክሊኒካሊ በጥናት የተረጋገጠ ሳይሆን እኔ በኤክስፒሪየንስ ያየሁት ነው። ጥናቶች እንደሚያሳዩት 70% እንደሚሰራ ነው። ነገር ግን ይሄ የሚሰራው ከዚህ በፊት ያላቸው የስንፈተ ወሲብ መጠናቸው አነስተኛ ለሆኑ ወይም ማይልድ ኢሬክታይል ዲስፋንክሽን ላለባቸው ሰዎች ነው ማለት ነው። ነገር ግን ከዚህ ቀደም የቪያግራ እና ቪያግራ ዝርያ የወሰዱ ወንዶች ከዚህ ጋር አንጻር ምንም አይገናኝም ማለት ነው። ይሄ በጣም ቀላል ላላቸው ስንፈተ ወሲብ የሚዋጡ መድኃኒቶች ሳይድ ኢፌክት ስላላቸው፣ በአንጻሩ ይሄ ሳይድ ኢፌክቱ አነስተኛ ስለሆነ ያለ ሐኪም ትዕዛዝም መግዛት ስለሚቻል ከተቀቡትም ወዲያው በ10 ደቂቃ ማለትም ወርማፕ ሲደረግ ስለሚሰራ ለሰራላቸው ሰዎች ማለት ነው ይመረጣል እንጂ የስንፈተ ወሲብ መድኃኒት በሐኪም ተመርምሮ የሚታዘዙ መድኃኒቶችን አይተካም። ያን ያህል ጠንካራ አይደለም ማለት ነው። ነገር ግን ሳይድ ኢፌክቱ አነስተኛ ስለሆነ ይሄኛው ገበያ ላይ ያለ በተለያዩ ተቋማት አፕሩቭድ የሆነ ነው ማለት ነው። የቪያግራና ዝርያዎቹ ከዚህ ጥንካሬ የተሻሉ መልስ አላቸው ማለት ነው። አንዳንድ ሰዎች ከባድ ስንፈተ ወሲብ ኖሯቸው ይህን ተቀብተው ለውጥ አላገኘውም ሊሉ ይችላሉ። የሚጠበቅ ነው ማለት ነው። ይህ የሚሰራው ቪያግራ ምናምን ያልጀመሩ ስንፈተ ወሲባቸው በጣም አነስተኛ የሆነ ትንሽ ጥንካሬ ነው የሚጨምር የምፈልገው ብዙ ጊዜ ጥሩ ነኝ አንዳንዴ ያስቸግረኛል ለሚሉ ወጣት ወንዶች የተሻለ ለውጥ ኖሮት ተገኝቷል ማለት ነው። አንደኛው እሱ ነው። ሁለተኛው ኤፊካሲው ውጤታማነቱ 70% ነው ሲባል 30% ማይሰራለት ሰው አለ። ሁሉንም መድኃኒቱን በትክክል ወስዶ አጠቃቀሙን በትክክል ተጠቅሞ ይሄ ማይሰራላቸው ወንዶች አሉ ማለት ነው። እንዳልኳችሁ
ያለ ሐኪም ትዕዛዝ መድኃኒት መውሰድ የሚፈልጉ ቶሎ እንዲሰራላቸው የሚፈልጉ በ10 ደቂቃ ውስጥ ይሰራል። እንደገና ደግሞ የስንፈተ ወሲብ መጠናቸው በጣም አነስተኛ የሆነ ቀላል ስንፈተ ወሲብ የምንላቸው ማይልድ ኢሬክታይል ዲስፋንክሽን ላላቸው ሰዎች ወይም ደግሞ ሌሎች መድኃኒቶች ታዘው ለስንፈተ ወሲብ ተጨማሪ ሲወሰድ የተሻለ የመስራት ሁኔታ አለው ማለት ነው። በደንብ የማይሰራላቸው ሰዎች ደግሞ ከባድ ስንፈተ ወሲብ ያለባቸው በቃ ምንም አልቆምም ይለኛል፣ በጣም ብዙ ሰዓት ያስቸግረኛል፣ ፍላጎቴም አነስተኛ ነው የሚሉ ሰዎች ይሄኛው ብዙም አይሰራላቸውም። እንደገና ደግሞ ስኳር አለኝ፣ ግፊት አለኝ፣ ኮሌስትሮል አለኝ፣ ልብ ድካም አለኝ፣ የኩላሊት ችግር አለ የሚሉ ሰዎችም ላይ ይሄ ውጤታማ አይደለም ማለት ነው። እንደገና ከዚህ ቀደም ቪያግራ ወስጄ አልሰራልኝም ካሉ ይሄ በቃ አይሰራም። ለምን ቪያግራ ጠንካራ ሆነው እሱን ወስደው ካልሰራ ይሄ ይሰራል ብሎ መጠበቅም አያስፈልግም፣ አይሰራም ማለት ነው። ግን የሚሰራላቸው አንድ ተጨማሪ ተደርጎ ሲታዘዝ፣ ሁለተኛ ደግሞ የስንፈተ ወሲብ መጠኑ አነስተኛ ሲሆን ነው ማለት ነው። በዛ ላይ ደግሞ መርሳት የሌለባችሁ ዋጋ ውድ ነው ከሌሎች መድኃኒቶች። አሁን ይሄ ከ12000 እስከ 15000 እንደየፋርማሲ እንዳገዛዛቸው ዋጋው ከፍ ያለ ነው ማለት ነው። ስለዚህ ዋጋው ውድ ስለሆነ ብቻ ይሰራልኛል ብላችሁ ብዙም ተስፋ ማድረግ አይኖርባችሁም። ነገር ግን ቅድም በነገርኳችሁ መልኩ በጣም የሚሰራላቸው በጣም የሚወዱት ሰዎች፣ በጣም ደስተኛ የሚሆኑበት ሰዎች አሉ። ነገር ግን እኛ ሀገር ብዙ ጊዜ ሌላውን ነገር ሞክረው አዲስ ነገር መጣ ሲባል ከባባዱን ሕክምና አድርገው ራሱ እምቢ ያላቸው ሰዎች ይህንን ይሞክሩና ከዛ እምቢ ሲላቸው ትንሽ ቅር የመሰኘት ነገር ሊኖር ይችላል። ዋጋው ከሌሎቹ እንዳውም ከስንፈተ ወሲብ መድኃኒቶች ትንሽ ከፍ ያለ ወደድ የሚል ነው ማለት ነው። ስለዚህ ከመግዛታችሁ በፊት ለእናንተ ትክክል ይሁን አይሁን ከሐኪም ጋር ብትማከሩ የተሻለ ነው። ነገር ግን ጥሩነቱ ሳይድ ኢፌክቱ ነው። ሳይድ ኢፌክት እንደ ሌሎቹ ሳይድ ኢፌክት የለውም። ነገር ግን ካልሰራላችሁ ደግሞ ስለ ሳይድ ኢፌክትም ማውራትም ብዙም ላይጠቅም ይችላል። በአንጻሩ ግን ሳይድ ኢፌክቱ እና ቶሎ መስራቱ ነው ተወዳጅ ያደረገው ማለት ነው። ሁሌ ይደክመኛል፣ ስፖርት እየሰራው ጡንቻ አይወጣልኝም፣ የሴክስ ፍላጎቴ በጣም ቀንሰዋል የምትሉ ወንዶች የቴስቴስትሮን እጥረት ገጥሟችሁ ሊሆን ይችላል። ቴስቴስትሮን በዋናነት በሁለት መንገድ ሊቀንስ ይችላል። አንደኛው ፕራይሜሪ ሃይፖጎናዲዝም የምንለው ነው። ያ ማለት የዘር ፍሬው ቴስቴስትሮን በበቂ ሁኔታ ሳያመርት ሲቀር ነው። ይሄ ለምን አያመርትም? በአደጋ ሊሆን ይችላል፣ በኢንፌክሽን ሊሆን ይችላል፣ ሆድ ውስጥ ቀርቶ ሊሆን ይችላል፣ በኦፕራሲዮን ወጥቶ ሊሆን ይችላል። በተለያየ ምክንያት የወንድ ኳሶች የዘር ፍሬ የምንላቸው በበቂ ሁኔታ ቴስቴስትሮን ሳያመርቱ ፕራይሜሪ ሃይፖጎናዲዝም እንለዋለን። ሌላኛው ሰከንደሪ ሃይፖጎናዲዝም ነው። ከአንጎል ወደ ዘር ፍሬዎቹ መልእክት ካልተላለፈ ነው። ሁል ጊዜ የዘር ፍሬው ለማምረት ከአንጎል ትዕዛዝ ይጠብቃል። ኤልኤች የተባለ ሆርሞን ከፒቱታሪ ግላንድ ይመነጭና ነው እሱ ትዕዛዝ ሲያዝለት ነው የሚያመርተው። ይሄ ደግሞ በተለያየ ምክንያት ሊቀንስ ይችላል። በከፍተኛ ጭንቀት፣ እንቅልፍ በማጣት፣ በበሽታዎች፣ በጨረር፣ በኢንፌክሽን፣ በዛ ምክንያት ደግሞ ከአንጎል ወደ ፍሬው ትዕዛዝ ላይወርድ ይችላል። ይህም በሚሆንበት ጊዜ የቴስቴስትሮን መጠን ዝቅ ሊል ይችላል። የደም ማነስ የምንለው በሰውነታችን ያሉ ቀይ የደም ሴሎች ወይም ህዋሳት በበቂ ሁኔታ ሳይኖሩና እነሱ ደግሞ ኦክሲጂን የሚሸከሙ ህዋሳት ስለሆኑ በዛ ምክንያት የሚከሰት ችግርን የደም ማነስ እንለዋለን ማለት ነው። የደም ማነስ ህክምና ደግሞ እንደ መንስኤው በምንድን ነው የመጣው፣ እንደ አይነቱ ምን አይነት የደም ማነስ ነው፣ ደረጃውስ ምን አይነት ነው፣ ቀለል ያለ ነው፣ ከበድ ያለ ነው፣ እንደዚህ ሁኔታ ህክምናው ይለያያል። ህክምናው አመጋገብን ማስተካከል ሊሆን ይችላል፣ መድኃኒት መውሰድ ሊሆን ይችላል፣ አንዳንዴም ኦፕራሲዮን ማድረግ ሊሆን ይችላል ማለት ነው። በዚህ ቪዲዮ ግን የደም ማነስ ያለባችሁም ሆነ የደም ማነስ እንዳይገጥማችሁ የምትፈልጉ ሰዎች ማድረግ ያለባችሁን ነገር እነግራችኋለሁ። እስከ መጨረሻው ተከታተሉኝ ማለት ነው። እንግዲህ የደም ማነስ በዋናነት በሶስት ምክንያቶች ነው የሚመጣው። አንደኛው አይረን ዴፊሽንሲ የምንለው ወይም ደግሞ የአይረን የብረት በሰውነታችን መጠን ማነስ ነው። ምክንያቱም አይረን የቀይ ደም ሴሎችን ለመስራት ስለሚያስፈልግ ማለት ነው። እንግዲህ ይሄ እንዳይመጣባችሁ ምን ማድረግ ትችላላችሁ? አይረን ሪች የሆኑ ወይም ደግሞ በአይረን የበለጸጉ ምግቦችን መመገብ ነው። እነዚህ ምን መሰሏችሁ? ቀይ ስጋ፣ አሳ፣ የዶሮ ስጋ፣ እንደዚሁ ባቄላ፣ አተር፣ አንዳንድ ደግሞ ፍራፍሬዎች መመገብ ማለት ነው። እነዚህ በውስጣቸው አይረን በከፍተኛ ይይዛሉ። በተጨማሪም ደግሞ ሲትረስ ፍሩት የምንለው እንደ ሎሚ፣
እንደገና ኦሬንጅ የመሳሰሉትን መውሰድ አይረን ወደ ሰውነታችን በብዛት እንዲወሰድ እና የደም ማነስ እንዳይገጥመን ይረዳል ማለት ነው። አይረን የሚቀንሱ ነገሮችን መቀነስ ነው። ለምሳሌ ምግብ ስንበላ ሻይ፣ ቡና አለመውሰድ ማለት ነው ስለሚቀንሱ። በሁለተኛ ደረጃ ያለው ቫይታሚን ቢ12 የምንለው ነው። ይሄ በተለይ ቬጂቴሪያን በሆኑ ሰዎች ላይ ሊገጥማቸው ይችላል ማለት ነው። በብዛት የሚገኘውም ጉበት፣ ኩላሊት የእንስሳ ሲታረድ እዛ ውስጥ በደንብ አለ ማለት ነው። ስለዚህ ጉበት ኩላሊት ላይ ያው እኛ ሀገር በብዛት ይበላል፣ እዛ ላይ በደንብ አለ። ከዛ በተጨማሪ አሳ፣ ቱና፣ ሳርዲን በደንብ አለ። እንቁላልና የወተት ተዋጽኦዎች ውስጥም አለ። ስለዚህ እነዚህን በመጠቀም ቫይታሚን ቢ12 ጋር የተያያዘ የደም እጥረት እንዳይገጥመን ይረዳል ማለት ነው። በሶስተኛ ደረጃ በብዛት ያለው ፎሊክ አሲድ ነው። ፎሊክ አሲድ ደግሞ በጣም ያው ብዙ ሴቶችም ላይ ያስፈልጋቸዋል። ፎሊክ አሲድ ከአትክልት ይገኛል። በተለይ ስፒናች፣ እንደገና ደግሞ ኦሬንጅ፣ እንደገና ወይን ከነዚህ ይገኛል። በተጨማሪም አተር፣ ባቄላ፣ ለውዝ እነዚህ ላይ ይገኛል ማለት ነው። ስለዚህ ዋና ዋናዎች እነዚህ ሶስቶቹን ካሟላችሁ በደም እጥረት የመያዝ ዕድላችሁ አነስተኛ ይሆናል ማለት ነው። አይቡፕሮፌን መውሰድ የሌለባቸውን ሰዎች ዛሬ እነግራችኋለሁ። አይቡፕሮፌን እንደሚታወቀው ለጥርስ ህመም፣ ለወር አበባ ህመም፣ እንደዚሁ ለመገጣጠሚያ ህመም ብዙ ሰዎች አይቡፕሮፌን ያለ ሐኪም ትዕዛዝ ከፋርማሲ ይወስደው ይጠቀማሉ ማለት ነው። ነገር ግን እነዚህን ነገሮች ያሉባቸው ሰዎች አይቡፕሮፌን እንዳይጠቀሙ ወይም ከመጠቀማቸው በፊት ሐኪም እንዲያማክሩ ያስፈልጋል ማለት ነው። አንደኛው የጨጓራ አልሰር ያለባቸው ናቸው። የጨጓራ አልሰር ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ የሚባሉት እነ አይቡፕሮፌን ማለት ነው። የጨጓራ አልሰር ካለ እንዲደማ እንዲፈነዳ ሊያደርግ ይችላል። ስለዚህ የጨጓራ አልሰር ያለባቸው ሰዎች አይቡፕሮፌን ከመውሰዳቸው በፊት ሐኪም ማማከር አለባቸው ማለት ነው። ሁለተኛው አስም ያለባቸው ሰዎች ናቸው። አስምና ማንኛውም አለርጂ ያለባቸው በተለይ ከዚህ በፊት ለአስፕሪን አለርጂ ያለባቸው ሰዎች ድንገት የአስም መባባስና ከፍተኛ የሆነ ችግር ሊፈጥርባቸው ይችላል። ስለዚህ አስም ያለባቸው ሰዎች አይቡፕሮፌን ከመውሰዳችሁ በፊት ሐኪማችሁን ማማከር ይኖርባችኋል ማለት ነው። ቀጥሎ ያለው የልብ ድካም እና ካርዲዮቫስኩላር ዲዚዝ የልብ ድካም፣ ስትሮክ ያለባቸው ሰዎች በተለይ አስፕሪን የሚወስዱ ሰዎች አይቡፕሮፌን ከመውሰዳቸው በፊት ሐኪማቸውን ማማከር ይኖርባቸዋል። ምክንያቱም አይቡፕሮፌኑ የልብ ድካም ላለባቸው ሰዎች ሊያባበስባቸው ይችላል። አስፕሪን የሚወስዱ ሰዎች ደግሞ አስፕሪን ለደም ማቅጠን ተብሎ ለተለያዩ ሰዎች ሊታዘዝ ይችላል። ይህ በሚሆን ጊዜ ተጨማሪ አይቡፕሮፌኑ ሌላ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ ስለሆነ ኢንተራክሽን ይፈጥራል እና ከሐኪማችሁ ጋር መነጋገር ይኖርባችኋል ማለት ነው። እንደዚሁ ነፍሰ ጡር የሆኑ ሰዎች አይቡፕሮፌን ከመውሰዳቸው በፊት ሐኪማቸውን ማናገር ይኖርባቸዋል ማለት ነው። እንዳልኳችሁ አይቡፕሮፌን ጥሩ እና ኦቨር ዘ ካውንተር የሚታዘዝ ወይም ደግሞ ያለ ሐኪም መውሰድ የሚቻል መድኃኒት ቢሆንም እነዚህ ያለባችሁ ሰዎች ሐኪማችሁን ማናገር ይኖርባችኋል ማለት ነው። እነዚህ 6 ነገሮች ያለ ዕድሜ እንድታረጁ የሚያረጉ ነገሮች ናቸው። ተከታተሉኝ። አንደኛው ማጨስ ነው። ሲጋራ ማጨስ ያው ምን ጥያቄ ያለው ብዙ ጉዳት አለው። ነገር ግን በጣም በፍጥነት እንድታረጁ የሚያረገው ቁጥር 1 ሲጋራ ማጨስ ነው። ሲጋራ ማጨስ የሚታጨሱ ሰዎች ቶሎ ታረጃላችሁ ወይም ያለ ዕድሜያችሁ ታረጃላችሁ፣ ያረጃችሁ ይመስላል ማለት ነው። ሁለተኛውም የሚገርም ነገር አይደለም። አልኮል በብዛት የምትጠጡ ሰዎች እንደዚሁ አልኮል በብዛት መጠጣት ከውስጥም ከውጭም ያስረጃል ማለት ነው፣ ሰውነታችን ላይ ጫና በመፍጠር። ሶስተኛው ደግሞ የፀሐይ ብርሃን በቂ የፀሐይ ብርሃን አለማግኘትም ከመጠን በላይ ደግሞ የፀሐይ ብርሃን ላይ መጋለጥም እንደዚሁ ያለ ጊዜ ያስረጃል ማለት ነው። ስለዚህ ፀሐይ በልኩ ማግኘት ነው ማለት ነው። በጣም ፀሐይ ምንም ካላገኙ፣ ፀሐይ ደግሞ በጣም ከበዛም እንደዚሁ ያለ ጊዜ ያስረጃል ማለት ነው። አራተኛው የፈሳሽ ሰውነታችን ላይ ያለመኖር ነው። ውሃ በደንብ የማንጠጣ ከሆነ ፈሳሽ ከሌለ ሰውነታችን ይጨማደዳል። በቀላሉ ውሃ ማይጠጣ ሰው ያረጃል ማለት ነው።
አምስተኛው ከፍተኛ የሆነ ስኳርነትና በፋብሪካ የተቀነባበሩ ምግቦችን አዘውትሮ የሚመገብ ሰው እንደዚሁ ያለ ጊዜ ያረጃል ማለት ነው። ኬኮች፣ አይስክሬሞች፣ ጣፋጮች፣ በአጠቃላይ ስኳር በጣም ከፍተኛ ያላቸው ነገሮች አብዝቶ መመገብ ያለ ጊዜ ለማርጀት ያጋልጣል ማለት ነው። ሌላኛውና የመጨረሻው ስድስተኛው ያልታከሙት ኔጌቲቭ ስትረስ ነው ማለት ነው። ፖዚቲቭ ስትረስ ጥሩ ነው። ለምሳሌ ስፖርት ስትረስ ነው፣ ግን ጥሩ ስትረስ ነው። ስራ መስራት ስትረስ አለው፣ ግን ጥሩ ስትረስ ነው። ግን ኔጌቲቭ ስትረስ የሚባለው መጥፎ ጭንቅላታችን ላይ ፈጥሮ ብዙ ለረጅም ጊዜ ኔጌቲቭ የሆነ ነገር አስበን ኔጌቲቭ ጫና ላይ ደርሶ ሰውነታችን ላይ ጭንቀት ሲበዛ ያንን ካልተቆጣጠር ነው ካልታከም ነው እንደዚሁ ያለ ጊዜያችን እንድናረጅና ያረጀ ሰው እንድንመስል ያደርጋል ማለት